የአርሰናል ውጣ ውረድ የኢንቪዚብል እርግማን። ታላቁ የአርሰናል አሰልጣኝ አርሰን ቬንገር ስኬትን አምኖ ለመቀበል ጊዜ ይፈልጋል፣ ረጅም ጊዜ የሚቆየው ሽንፈትና ውድቀት ነው ሲሉ ይናገራሉ። ይህ ለእርሳቸውና ለአርሰናል ብቻ ሳይሆን ለብዙዎች ፍጹም እውነትነት ያለው ነው። ሰዎች ለብዙ ጊዜ ጥሩ ሊሆኑ ይችላሉ፣ ማንም ያላደረገውን ሊያደርጉና ሊያሳኩ ይችላሉ። ሆኖም ግን ብዙ ጊዜ በሌሎች ዘንድ የሚታወሰው ውድቀታቸው እንጂ የበዛው ጥሩ ነገራቸው ሲሆን አይታይም። ይህ ሁሉ ደግሞ የታላቁ ክለብ የአርሰናል ታሪክ ቁልጭ አድርጎ የሚያመላክት ነው። አርሰናል በእንግሊዝ ታላቅ ከሚባሉት ክለቦች አንዱ ነው። አርሰናል አንድም ጨዋታ ሳይሸነፍ ዋንጫ የበላ ክለብ ነው። ይሁን እንጂ ብዙ ጥሩ ነገር የሚነገሩ እንዳሉት ሁሉም ክለቡ ባለፉት 22 ዓመታት የውድቀት ምሳሌ ሲሆን ነው የኖረው። በዛሬ ዝግጅታችን ቡድኑ እንዴት ይህን ታሪክ እንዳለፈም በጥቂቱ እናካፍላችኋለን። ከውድቀት ወጥቶ ከ22 ዓመታት በኋላ የፕሪሚየር ሊጉ አሸናፊ የሆነው አርሰናል ታሪክ ለብዙዎቻችን ሕይወት ምሳሌ የሚሆን ታሪክ አለውና እርሱን እናወጋችኋለን። አርሰን ቬንገር ወደ እንግሊዝ ሲመጡ ሰውየው ማን ናቸው? እግር ኳስን ግን ያውቃሉ ወይ የሚል ትችት ከመጀመሪያው ነው የተቀበላቸው። እሳቸው ግን በልህ የእንግሊዝ ሊግ የሚቆጣጠር ቡድን ለመገንባት ተነሳሱ። ከኃያሉ የሰር አሌክስ ፈርጉሰን ማንቸስተር ዩናይትድ ጋር በድፍረት ተጋፈጡ። በ1997-98 የውድድር ዓመት አርሰናል የሁለት ዋንጫ ባለድል አድርገው ክብራቸውን አስመለሱ። የእግር ኳስ መገኛ ሀገርን ለሚሉት እንግሊዞች ያውም የውጭ አገር ሰው ያውም ከጃፓን የመጣ ሰው ሊጉን ማሸነፉን አምኖ ለመዋጥ ተገደዱ። አርሰናል ከማንቸስተር ዩናይትድ ጋር ከዛ ወዲህ የፈጠሩት የፉክክር መንፈስም ቀላል አልሆነም። ለተከታታይ 3 ዓመታት ማንቸስተር አንደኛ፣ አርሰናል ሁለተኛ ሆነው ጨረሱ። በ2002 እና በ2001 ውድድር ዓመት ግን አርሰናሎች ተጠናክረው በመቅረብ ከውብ ጨዋታ ጋር አሸናፊነትን አስከበሩ። አርሴን ቨንገር በዛ የመቆም ፍላጎት አልነበራቸውም። በቀጣዩ ዓመት አንድም ጨዋታ ሳንሸነፍ ሊጉን እናሸንፋለን ብለው በይፋ ተናገሩ። ሁሉም ሰው በዚህ ንግግራቸው ሳቀባቸው። በሊጉም ለ30 ጨዋታዎች ያልተሸነፈ ቡድን ቢያሳዩም ከዛ ይልቅ ባጋጠማቸው የጥቂት ጨዋታ ውድቀት ብዙ ትችት ዘነበባቸው። አሁንም በተቀናቃኛቸው በማንቸስተር ዩናይትድ ተቀድመው የሊጉን ዋንጫ ተነጠቁ። በቀጣይ ዓመት ምን ያስባሉ ተብለው ሲጠየቁ በድጋሚ ያንኑ መልስ ሳንሸነፍ የሊጉን ዋንጫ እንበለዋለን ሲሉ መለሱ። አርሰናል የ2003-2004 ውድድር ዓመትን የጀመረው ይህንን ሳይሸነፉ የሊግ ዋንጫ የማሸነፍ ግብ ይዞ ነበረ። በዛን ዓመት የአርሰን ቬንገር አርሰናል ላለመውደቅና ላለመሸነፍ ከባድ ተጋድሎ አድርጓል። መስከረም 21 ቀን 2003 በኦልድ ትራፎርድ ከዘመኑ ኃያል ከማንቸስተር ዩናይትድ ጋር ተገናኙ። ታላቅ የመሸናነፍ ትግል በታየበት ጨዋታ መጠናቀቂያ ያውም በ92ኛው ደቂቃ ማንቸስተር ፍጹም ቅጣት ምት አገኘ። የአርሰናሉ ተከላካይ ማርቲን ኪዮን የዩናይትዱን አጥቂ ዲዮጎ ፎርላንን ጠልፈዋል ተብሎ ነበር ፍጹም ቅጣት ምት የተሰጠው። በዕለቱ አምበላቸው ፓትሪክ ቪዬራም በቀይ ካርድ የወጣባቸው አርሰናሎች ውሳኔውን አምኖ ለመቀበል ተቸገሩ። ከዳኛውና ከዩናይትድ ተጫዋቾች ጋር ብዙ ተጨቃጨቁ። አምበላቸው ቪዬራም እግሩን ቢያወናጭፍም የዩናይትዱ ሩድ ቫን ኒስተልሮይ ሳይነካ የተመታ በማስመሰል ጉዳዩን በማጋነኑ በቀይ አስቀጥቶታል ብለው ጥርስ ነክሰውበታል። ፍጹም ቅጣት ምቱን የሚመታው ደግሞ ራሱ ቫን ኒስተልሮይ ነበረ። ይሁን እንጂ ተአምራዊ በሚመስል ሁኔታ ፍጹም ቅጣት ምቱን አመከናት። ጨዋታው ባዶ ለባዶ ተደመደመም። የአርሰናል ተጫዋቾች ቫን ኒስተልሮይን ከበው አዋከቡት፣ ጎሻሸሙት።
በዚህ የተነሳ 6 ተጫዋቾች ተከሰሱ። ቡድኑም 175,000 ፓውንድ ቅጣት ተጣለበት። አርሰናል እንደ ጎርጎሮሳውያን የዘመን አቆጣጠር ጥቅምት 4 ቀን 2003 ከሊቨርፑል ጋር በአንፊልድ ተገናኘ። ከከባድ ትንቅንቅ በኋላ በፔሬዝ ባናና ኳስ በተቆጠረች ግብ አሸናፊነቱን ይዞ ወጣ። በዚህ ጊዜ 6 ጨዋታ ድል ነስቶ 2 አቻ ተለያይቶ አንድም ሽንፈት ሳያስተናግድ ነበር በሊጉ ሰንጠረዥ ይጓዝ የነበረው። በዛ ውድድር ዓመት ቼልሲ በሩሲያው ቢሊዮኔር ሮማን አብራሞቪች ታግዞም 76 ሚሊዮን ፓውንድ አውጥቶ ተጫዋቾች አሰባስቦ ነበር። በዚህም የተነሳ ሊጉን ለረጅም ጊዜ ይመራ ነበር። የካቲት 21 ቀን ከስታንፎርድ ብሪጅ ጋር ደረሰው። አርሰናል ግን ቼልሲ 2-1 በማሸነፍ አሁንም ጠንካራ መሆኑን አረጋገጠ። በዚያ ወቅት 19 ድል አድርጎ 7 አቻ ተለያይቶ ምንም ሳይሸነፍ ወደ ሊጉ አናት መጥቶ ነበር። ሚያዝያ ወር ላይ አርሰናል 3 ጨዋታዎችን የማሳካት ህልም ይዞ ነበር የደረሰው። ይሁን እንጂ ከሚያዝያ 3 እስከ 9 በነበሩት ቀናት ከባባድ ጨዋታዎችን የማድረግ ግዴታ ውስጥ ወድቆ ነበር። ሚያዝያ 3 ማንቸስተር ዩናይትድን በኤፍኤ ካፕ ግማሽ ፍጻሜ ገጥሞ ተሸነፈ። ሚያዝያ 6 ከቼልሲ ጋር ሻምፒየንስ ሊግ ጥሎ ለማለፍ ተገናኝቶም በመጨረሻ በተቆጠረበት ጎል ተሸነፈ። በሁለቱ ጨዋታዎች ሽንፈት የተነሳ የሻምፒየንስ ሊግም ሆነ የኤፍኤ ካፕ ዋንጫ ህልሙ ባንዴ ተነነ። ከዛ ወዲህ የቀረው ምንም ሳይሸነፍ ይዞ የቀጠለው ፕሪሚየር ሊጉን ግስጋሴ ብቻ ነበረ። እርሱም ቢሆን ግን ሚያዝያ 9 ሊቨርፑልን ሲገጥም እንደሚሰናከልና የአሰልጣኝ ቬንገር ሳይሸነፉም የሊጉን ዋንጫ ማሳካት ህልም እንደሚኮላሽ ብዙዎች ገምተው ነበረ። ሊቨርፑልን በሊጉ መግጠም ሁሌም ከባድ ነው። ሃይበሪ ላይ ከሊቨርፑል ጋር የተፋለሙት አርሰናሎች ገና በመጀመሪያው አጋማሽ በ2-0 ውጤት መመራት ጀመሩ። አርሰናሎች አበቃላቸው ተባለም። ሳይሸነፉም ሊጉን መብላት ቀርቶ ከዚህ በኋላ አገግመው የዘንድሮን ውድድር በጥሩ ውጤት ካጠናቀቁም ተአምራዊ ነው ተባለም። ከረፍት ሲመለሱ ውጤቱን ይቀይሩታል ብሎ የገመተ ባይኖርም በአስገራሚ የቴሪ ሄንሪ ብቃት ከመመራት ተነስተው 4-2 ሊቨርፑልን አሸነፉ። ይህ ውጤት አርሰናል እጅ እንደማይሰጥና በቀላሉ ህልሙን ከሜዳ እንደማይበትን ዳግም ያረጋገጠ አጋጣሚ ነበር። በዚህ ጊዜ 23 ጨዋታ ድል አድርጎ 8 አቻ ተለያይቶ ምንም ያልተሸነፈው አርሰናል ቀጣይ ጨዋታዎችን ያለ ሽንፈት አልፎ ዋንጫ ይወስዳል ብሎ የገመተ ጥቂት ነበር። ሚያዝያ 25 ቀን 2004 በዋይት ሃርት ሌን የዘወትር ተቀናቃኙን ጎረቤቱን ቶተንሃምን ሊገጥም ተጓዘም። አርሰናል አቻ ከወጣም ዋንጫውን መውሰዱን ቢያረጋግጥም ነገር ግን ቶተንሃም እርሱን ፉርሽ ለማድረግ ቆርጦ ነበር የገባው። የማታ ማታ ግን በቬራና በፔሬዝ ጎል ታግዞም አርሰናል 2-2 ከስፐርስ ጋር ተለያየም። የዛን ዓመት የሊግ ዋንጫም አንድ ጨዋታም ሳይሸነፍ ለመብላት በቃም። Has a place in the sporting record books for all time, and what they've done this season will be talked about for as long as football is played. የአርሰናሉ አሰልጣኝ ቬንገር ሲናገሩ ራስ ወዳድ ነኝ፣ ተጫዋቾቼ የኔን ህልም እንዲኖሩ አሳምኜ ግፊት አድርጌያለሁ ይላሉ። ሳንሸነፍ እንግሊዝ ፕሪሚየር ሊግ ዋንጫ እንበላለን የሚለው ምኞትና ህልም አርሰናሎችን ብዙ የፈተነ ነበር። ይህ ስኬት በሂደትም አርሰናል ዋጋ እንዳስከፈለው ነው የሚነገረው። ሰዎች ማንም የማይደርስበት ከፍታና ስኬት ላይ ሲደርሱም በእርካታ ይደናቀፋሉ። ከዛ በላይ የሚሄድበት የለም ብለው ይቀመጣሉ። ጥረታቸውን ገትተው ይቆማሉ። አርሰናሎች የሆኑት ልክ እንደዚህ ይመስላል። የአርሰን ቬንገር ንግግር የአርሰናልም ህልም ሆነ። እርሱን ለማሳካት ተጫዋቾቹ ተዋደቁ። ሊጉን ከማሸነፍ አልፈው በእንግሊዝ 49 ጨዋታ ሳይሸነፉ የተጓዘ ቡድን ፈጠሩ። እዚህ ስኬት ላይ ዛሬ ድረስ ማንም ደርሶ አያውቅም። ይህንን የአርሰናል ታሪክ ወደፊት ማንም በቀላሉ የሚጋራው አይመስልም። ከባድ ፉክክር ባለበት በእንግሊዝ ፕሪሚየር ሊግ አሸንፎ መውጣት ነገ ለሚኖር ድል ዋስትና አይሆንም። በእንግሊዝ ትልቅ ብቻ ሳይሆን ትንሽ የሚባል ቡድንም ከባድ ተፋላሚ ነው።
በዚህ ውስጥ አልፈው ምንም ጨዋታ ሳይሸነፉ ዓመቱን በዋንጫ የጨረሱት አርሰናሎች ከዛ ወዲህ ተነሳሽነት ማጣታቸው አይካድም። ይህም ከባድ ህልም እንዲኖሩ ተጫዋቾቼ ላይ ግፊት በማድረግ በደል ፈጽሜያለሁ ሲሉም ቬንገር የተናገሩትም ለዚህ ነበረ። አርሰናል ኢንቪዚብል የሚል ተቀጽላ ይዞ የቆየበት ያንን ውጤት ካስመዘገበ በኋላ ተመሳሳይ ድል ለመድገም ቀርቶ የሊጉን ዋንጫ ለመሳም ራሱ 22 ዓመታትን በናፍቆት ጠብቋል። በ2018 ከአርሰናል ጋር ከ22 ዓመታት ቆይታ በኋላ የተለዩት ቬንገር ሃይበሪ ነፍሴ ያረፈበት ቦታ ኤምሬት ስቴዲየም ደግሞ የተሰቃየውበት ነበር ብለዋል። አርሰናል በ200 ሚሊዮን ፓውንድ ተጀምሮ 428 ሚሊዮን ፓውንድ በሚፈጅ በጀት ባለቀው የስቴዲየም ፕሮጀክቱ የተነሳ ብዙ ተፈትኗል። ለስታዲየሙ መስሪያ ብድር ያቀረበው ባንክ ራሱ ቬንገር ለ5 ዓመታት የመቆየት ግዴታ እንዲኖራቸው በማስገደድ ነበር ብሩን የሰጠው። ቬንገርና አርሰናል የቡድኑን ክፍተት ጠጋግነው የሜዳ ላይ ውጤቱን ለመቀየር ከፍተኛ የበጀት እጥረት ውስጥ ገብተው ነበር የቆዩት። ግንቦት 6 ቀን 2018 ከአርሰናል ሲሰናበቱ ልክ የቀብር ስነ ስርዓታቸው እንደተፈጸመ አይነት እንደተሰማቸው ነበር የቆጠሩት። አርሴን ቬንገር ተሸኝተው በአርሰናል ቤት ሰዎች ቢፈራረቁም የቀደመውን ስኬት በቀላሉ ሊመጣ አልቻለም ነበረ። ይህ ሁሉ አልፎ ሚካኤል አርቴታ የሰራው ቡድን እነሆ አርሰናልን ከ22 ዓመታት በኋላ የሊግ ዋንጫ አሸናፊ አድርጎታል። ይሁን እንጂ አንድ ወቅት ላይ ኢንቪዚብል ተብሎ የተጠራው አርሰናል ያንን ታሪክ ለመድገም ለምን ተሳነው የሚል ጥያቄ ሁሌም ይከተላል። አርሰናል አለመሸነፉ ቀርቶም የሊግ ዋንጫ ራሱን ለመሳም 22 ዓመታት ለምን ጠበቀ ብለው ብዙዎች ይጠይቃሉ። ስታዲየም ግንባታን፣ የክለቡ በጀት እጥረት፣ የቬንገር ራስ ወዳድነትና ለውጥን አለመቀበል፣ ኡናይና ኤምሬ በእርሳቸው ቦታ መተካት፣ የአሁኑ አሰልጣኝ ሚካኤል አርቴታ ብዙ ዓመት መጠበቅ፣ ብዙ መላምቶች ይሰጣሉ። ይሁን እንጂ ቬንገር ይህን መልስ በሚሰጥ መንገድ ምክንያቱን ተናግረውት ያውቃሉ። ሰዎች ማንም መድረስ የማይችልበት ቦታ ከደረሱ በኋላ ተጨማሪ ስኬትን ለመፈለግ ተነሳሽነት ያጣሉ። ይህ ደግሞ ለረጅም ጊዜ የሚዘልቅ ውድቀትን የሚወልድ ነው። አርሰናሎች ዛሬ አንድም ጨዋታ ሳይሸነፍ ዋንጫ ያመጣውን ቡድናቸውን ይናፍቃሉ። በዛ ቡድን 49 ጨዋታ ያለመሸነፍ ታሪክም ይኩራራሉ። ይህ ግን ከሆነ 20 ዓመታት አልፈውታል። በትንሹ የአንድ ትውልድ ዕድሜ እንደማለት ነው። አርሰናሎች ሳንሸነፍ ዋንጫ የበላንም ቢሉም በተቀናቃኞቻቸው ግን ውድቀትና ጫፍ ደርሶ የመሰበር ምሳሌ ሆነው ይነገራሉ። ሁሌም እየሞከሩ ይወድቃሉ። ኢንቪዚብል ነን ብለው ይጽናናሉ። ተቀናቃኞቻቸው ግን እናንተ እኮ ዋንጫ ለመብላት አትበቁም ብለው የበለጠ ቅስማቸውን ይሰብሯቸዋል። ይህ የአርሰናል ያለፉት 2 አስርት ዓመታት ጉዞም ከብዙዎቻችን የሕይወት ታሪክ ጋር የሚመሳሰል ነው። ምናልባትም ታሪኩም ከሀገር ጋር ይነጻጸር ከተባለም ከኢትዮጵያ ታሪክ ጋር ሊቀራረብ የሚችል ነው። ኢትዮጵያ ጥንት ሀያል ሀገር ነበረች። በስተኋላ ግን ተዳክማም የሀገር ውራ ተባለች። አገሪቱ ማንም ያላሳካውን እንደ አድዋ ያሉ ጀብድ አሳክታለች። ሁሌም ግን የተረስቶ ከረሃብና ከውድቀት ጋር ተያይዞ ስትሰደብ ኖራለች። ኢትዮጵያውያን ይህን ቁጭት ለማምለጥ ከሐቁ ጋር ከመጋፈጥ ይልቅ ወደ ታሪክ ተመልሰው የአድዋ ልጆች ነን፣ አለፍ ሲልም አክሱም፣ ላሊበላ፣ ሐረርና ጎንደር የነበረን ነን ማለትን መጽናኛ መፈለግ ይመርጣሉ። ማይክ አርቴታም ከዚህ ስነ ልቦና ጋር ታግሎ ነው አርሰናልን ለዳግም ዋንጫ ያነሳሳውና ከ22 ዓመታት በኋላም ቡድኑን ባለድል ያደረገው። አርቴታ ከኤምሬት ስቴዲየም እርግማን ጋር ታግሎ ነው ቡድኑን ወደ ዋንጫ ያመጣው። ለብዙ ዘመን ኦና ቤት ይመስል የነበረውን ስቴዲየም በደጋፊዎች የሞቀ ድጋፍ እንዲሞላ ለማድረግ አርቴታ ብዙ መድከም ነበረበት። ይህን ሁላ ውጣ ውረድ አልፎ ነው ዛሬ ለድል የበቃው። አርሰናል ከቬንገር ጥላ መላቀቅ ነበረበት። አርቴታም ይህን ነበር ያደረገው። አርሰናሎች እንኳን ደስ አላችሁ። አበቃን።